የፋኖ ኃይሎች የኢትዮጵያ ሀገራዊ ምክክር ኮሚሽንና ሀብን ላቀረበላቸው ጥያቄ ምላሽ ሰጥተዋል። ከፋኖ ኃይሎች መሪዎች መካከል አንዱ አስረስ ማረዳምቲ በሰጠው ምላሽና ማብራሪያው ሀብን እንደ ድርጅት ህልውና ያለው ድርጅት አይደለም ብሏል። በለጠ ሞላና ሌሎች ሁለት ግለሰቦች ያወጡት መግለጫ የድርጅት መግለጫ ተደርጎ መታየት የለበትም ያለው አስረስ የሀብን ቢሮዎችና ሌሎች ቁሳቁሶች አመራሮችን ጨምሮ ሁሉ የፋኖ ኃይሎች እንደተረከቧቸው ተናግሯል። በለጠና የተወሰኑ ልጆችን ነው አመድ የተረከባቸው። ስለዚህ በድሮ ሞገሱ፣ በድሮ ስሙ፣ በድሮ ማንነቱ አብን የሚባለው መዋቅር ስለሌለ ያን ያክል ትልቅ ነገር አድርገን ምላሽ የምንሰጥበት አጀንዳ የምናደርገው ጉዳይ አይደለም። የሆነው ነው አንደኛው የአገዛዙ አፍ እና ስልት ነው። የሚወጡ መግለጫዎች በእኛ በኩል ከብልጽግና ከሚላቸው ከሚናገራቸው ነገሮች ለይተን አናያቸውም። የብልጽግና ኮሚኒኬሽን ሚኒስትር የሚያወጣውን መግለጫ ወይ ፋና ላይ ወይ ኢቲቪ ላይ የሚነገሩትና በአብን የፌስቡክ ገጽ የሚነገሩት ልዩነት የላቸውም። በእኛ በኩል በተቃዋሚ ፓርቲ የብልጽግና ፓርቲ ጉዳይ አስፈጻሚ አድርገህ ልትወስደው የምትችለው ጉዳይ ነው። ለዚህ ትግል ከፍተኛ ዋጋ ተከፍሎበታል፣ እየተከፈለበትም ይገኛል። ይህን ትግል ከመጀመሪያው ከአነሳሱ ጀምሮ የራሱ መሬት ላይ ይህን ሁሉ ጀብዶ የፈጸመ አመራር አለው። ትግሉም የአማራ ሕዝብ ዋጋም እየከፈለበት ያለ ትግል ነው። በአማራ ክልል በፋኖ ኃይሎችና በጠቅላይ ሚኒስትር አብይ አህመድ መንግስት አማካኝነት የሚካሄደው ጦርነት ተጠናክሮ ቀጥሏል። በጦርነቱ የፋኖ ኃይሎች ከተሞችን ጭምር ተቆጣጥረናል በማለት ላይ ናቸው። ትናንት ማምሻውን በተካሄደው ጦርነትም የፋኖ ኃይሎች የጋሽና ከተማን ተቆጣጥረናል ሲሉ ይደመጣሉ። ከሰሞኑ በአማራ ክልል በተለይ ደግሞ በሰሜን ወሎና በደቡብ ወሎ ዞኖች ያለው ድብብቆች ህብረተሰቡን ግራ የሚያጋባ ሆኖ ቀጥሏል። ካለፉት 2 እና 3 ሳምንት ጀምሮ በመንግስትና በፋኖ ታጣቂዎች መካከል ተጠናክሮ የቀጠለው ጦርነት ተባብሶ በሁለት ዞኖች በሚገኙ ከተሞች፣ ወረዳዎችና የገጠር ቀበሌዎች ላይ ከፍተኛ ሰብአዊና ቁሳዊ ጉዳት እያደረሰ ስለመሆኑ የተለያዩ መረጃዎች ያሳያሉ። መንግስት አካባቢው ሰላም ነው የሚሉ መግለጫዎችን ሲያወጣ፣ ታጣቂዎች በበኩላቸው ነጻ በወጡ ወረዳዎች፣ ከተሞችና ቀበሌዎች ህዝባዊ ውይይቶችንና ጊዜያዊ የሲቪል መዋቅር ዝርጋታ ስራዎችን አጠናክረው መቀጠላቸውን ይናገራሉ። ሰሞነኛውን የአማራ ክልል ሁኔታ በተለይ የወሎ አካባቢ ሁኔታን በአንዲት ቆየች ባለች አፈ ታሪክ እንጀምረዋለን። አንድ አንበሳ ዛፍ ላይ ያለችን አንዲት ጦጣ ሽቅብ አንጋጦ እየተመለከተ ነይ ውረጅና እንጫወት አልበላሽም ቢላት ነገሩ ጥሩ ነበር ግን አልበላሽም ምን አመጣው አለችው ይባላል። አባባሉ ከሰሞኑ በወሎ አካባቢ ያሉ የዞንና የወረዳ አመራሮች የሚያወጧቸውን መግለጫዎች ያሳየናል። መግለጫዎቹ የሚጀምረው ወልዲያ ከተማ አስተዳደርና የሰሜን ወሎ ዞን ወልዲያ ሰላም ነች በሚል ባስተራጨበት ወቅት ነው። ምንም እንኳን ሰላም ሁሉንም ኢትዮጵያዊ በጉጉት የሚጠብቁና የሚመኙት ቢሆንም ነገር ግን ሰላም እንደ ሰማይ ከራቀም ውሎ አድሯል የሚሉት ተበራክተዋል። ወልዲያ በአራቱም አቅጣጫ ከውስጥም ከውጭም ጭንቅ በሆነበት በዚያ ወቅት ሰላም ነች የሚሉ መረጃዎች ከመንግስት በኩል ሲወጡ ነገሩን የሰላምን ዋጋ ማሳነስ ነው የሚሉ ሰዎች በርካታ ነበሩ። ምክንያታቸው ደግሞ ምንም እንኳን የፋኖ ታጣቂዎች ወደ ከተማዋ ዘልቀው ባይገቡም ሰላም ነች በሚባልበት ወቅት ባንኮች ተዘግተው ነበር። ምንም አይነት ትራንስፖርት የለም ነበር። ከከተማ ወደ ገጠር ከገጠርም ወደ ከተማ መግባት የሚቻል እንዳልነበር በማንሳት ነው። ከዚህ ሁሉ ባሻገር በአካባቢው ከፍተኛ የተኩስ ድምጽ በሁሉም አካባቢዎች ይሰማ ነበር። ይህ ሁሉ ግርግርና ጭንቀት ባለበት ሁኔታ ወልዲያ ፍጹም ሰላም ነች ብሎ መግለጫ ማውጣት ምናልባትም በህዝቡ መሳቅና መሳለቅ ሳይሆን አይቀርም ይላሉ። ከተማዋ ሰላም ከራቃት ከ7 እና 8 ዓመት በላይ እንደሆናት ነዋሪዎች ይናገራሉ። ፍጹም ሰላም ናት የሚባለው መግለጫ አድማሱን አስፍቶ ፍጹም ሰላም በሌለባቸው ከተሞች የቀጠለ ሲሆን ከሰሞኑ መከላከያ ሰራዊትና የፋኖ ኃይሎች ትጥቅ ፍጥጫ እያደረጉባት የምትገኘውና ከዚህ ቀደም የህወሓት ታጣቂዎች ረጅም ጊዜ መቀመጫቸውና የስበት ማዕከላቸው አድርጓት የነበረችው ጋሽና ከተማ ማንኛውም እንቅስቃሴ ተቋርጦ ባለበት ወቅት የተለያዩ አካላት በትናንትናው ዕለት የመስቀለኛዋ ከተማ ጋሽና ፍጹም ሰላም ነች የሚል ከእውነት የራቀ መግለጫ ሲያወጡ ነበር። በሌላ በኩል የፋኖ ኃይሎች ከተማዋን እንደተቆጣጠሩ ሲናገሩ ነበር። የአካባቢው ባለስልጣናት በበኩላቸው መስቀለኛዋን ጋሽናን ከተማን ተቆጣጥረናል በሚል በተለያዩ ሚዲያዎች እየተራገበ መሆኑን በመጥቀስ ላይ ይገኛሉ። ነገር ግን የጋሽና ከተማ ፍጹም ሰላም መሆኗንና የተለመዱ የህዝብ እንቅስቃሴዋም እንደቀጠለ ስለመሆኑ መግለጫ ወጥቷል። ጋሽናን ይዛለሁ ብሎ በአራቱም አቅጣጫ ሰፍስፎ የመጣው ኃይልም ጀግናው የሀገር መከላከያ ሰራዊት ጥምር የጸጥታ ኃይሉ በሚገባው ቋንቋ እናግሮታል የሚል መግለጫ አሰራጭተው ነበር። ጋሽና ትናንትም ሰላም ነበረች፣ ዛሬም ሰላም ናት፣ ነገም ሰላም ትሆናለች የሚለው የመግለጫው መደምደሚያ ፍጹም ከእውነት የራቀ ስለመሆኑ ደግሞ ነዋሪዎቿ ይናገራሉ። ምክንያቱም ጋሽና ትናንት ሰላም አልነበረችም፣ ዛሬም ቢሆን በጦርነት እየተናጠች ናት። ሰላም ናት ልትባል አትችልም። አሁን ባለችበት ሁኔታ ከቀጠለች ደግሞ የነገ ሰላሙ አጠራጣሪ መሆኑ ይነገራል። ምኞታ አይከለከልም። የጥላቶቻችን በቅሎ ጎታቾች የተመኟት ጋሽና የሰማይ ላይ ላም ሆናባቸዋለች። ጋሽናን ይዛለ ብሎ በአራቱም አቅጣጫ ሰፍስፎ የመጣው ኃይል በሀገር መከላከያ ሰራዊትና በጥምር የጸጥታ ኃይሉ ሙትና ቁስለኛ ተደርጎ ተመልሷል የሚለው መግለጫ በራሱ ፍጹም ሰላም እንዳልሆነች የሚያሳይ ነው ይላሉ። ወልዲያንና ጋሽናን ላብነት አነሳን እንጂ መንግስት የሚያስተዳድራቸውን ከተሞች እየጠቀሱ እገሌ ፍጹም ሰላም ነች የሚል ተደጋጋሚ መግለጫዎችም እየተመለከትን ነው። መግለጫዎቹ አንዳንዶች እንደቀላል ቢመለከቷቸውም
የሚያቀርቡም የፖለቲካ ተንታኞች ግን በመንግስትና በህዝብ መካከል ያለውን ታማኝነት ፈጽሞ የሚያጠፋና ከእውነት የራቀ መልእክት መሆኑን የሚያሳይ ስለመሆኑ ይናገራሉ። ወጣቶቹ በየአካባቢው በግዴታ ወደ ጦርነት በሚጋዙበት በዚህ ወቅት አካባቢው ሰላም ነው ብሎ መናገር መዘባበት ነው ይላሉ ነዋሪዎቹም። ከአንዱ ቦታ ወደ ሌላ ቦታ መንቀሳቀስ ብርቅ በሆነበት ሁኔታ ሰላም ነው ብሎ መናገር ህዝብን አለማክበር ነው ያሉን አንድ ምንጭ ትምህርት ቤቶች፣ የጤና ተቋማት እንዲሁም የመንግስት መስሪያ ቤቶች በአብዛኛው ተዘግተዋል ብለውናል። አርሶ አደሮች የእርሻ መሳሪያዎችን ሰቅለው በተቀመጡበት ወቅት የገሌ የተባለችው ከተማ ሰላም ነች ብሎ መዘባበት ታማኝነትን ማጣት ነው የሚሉ አስተያየቶችም ከዚያም ይደመጣሉ። በዚህ የመግለጫ ጋጋታዎች መካከል ህዝቡ በጭንቀት ውስጥ እንደሚገኝ የሚወጡ መረጃዎች አስረጅ ናቸው። በአንድ በኩል የፋኖ ታጣቂዎች ከአሽከርካሪዎችና ከነጋዴዎች ግብር አይሉት ቀረጥ ሲቀበሉ፣ ሌሎች በታጣቂዎች ስም እየተደራጁ ዘራፊዎች እያስገደዱና እያስጨነቁ በየቦታው እያገቱ ገንዘብ ሲዘርፉ የሰጠውን ሲቀበሉ፣ የሌለውን ደግሞ ገለው ሲጥሉ ይታያሉ። መንግስትም ቢሆን ታጣቂዎቹን እየረዳችሁ ነው፣ እየደገፋችሁ ነው፣ ለእኔም ታመጣላችሁ እያለ በውዴታም በግዴታም ገንዘብ ሲሰበስብ ይስተዋላል። በሌላ በኩል የፋኖ ኃይሎች መንግስት ለመገዳደር ያበቃቸው የውጭና የውስጥ ጠላቶቻችን ተላላኪ ናቸው ሲሉ የሚጠሯቸው ኃይሎች ናቸው ሲል ክስ እያቀረበ ሲሆን ከነዚህ መካከል በተለይ የውስጥ ደጋፊዎች የሚባሉት የትግራይ ኃይሎች ከአማራ ጋር ተባብረው መንግስትን መውጋት አጀንዳቸው እንዳልሆነ እየተናገሩ ይገኛሉ። ከዚህ ይልቅ የቅድሚያ አጀንዳቸው የትግራይ ግዛታዊ አንድነትን ማስከበር ስለመሆኑም ተናግረዋል። በተመሳሳይ መልኩ የፋኖ ኃይሎችን እንቅስቃሴ የመላላክ እንቅስቃሴ አድርጎ መግለጫ ያወጣው ፓርቲ አብን ነው። አብን በመግለጫ የፋኖ የትጥቅ እንቅስቃሴ ሀገርን የሚጎዳና የአማራን ህዝብ ላልተገባ እልቂት የሚዳርግ ነው ብሎታል። የፋኖ የትጥቅ ትግል የአማራን ህዝብ ለታሪካዊ ጠላቶቹ አሳልፎ የሚሰጥና ለጥቃት በር የሚከፍት ነው ብሏል። ፓርቲው ለመግለጫው ምላሽ የሰጠው አስረስ ማረ ዳምጤ በበኩሉ የአብን ንብረቶቹ ቢሮዎቹን ጨምሮ እየተገለገሉባቸው መሆኑን አስቀድሞ ብልጽግና በበለጠ ሞላ በኩል ያወጣው መግለጫ ነው ብሎታል። ይሳካል በማይባል ደረጃ በሌሎች የፖለቲካ ኃይሎች የፋኖን ትግል የመደገፍ አዝማሚያና ዝንባሌ ማሳየታቸው አብይ አህመድ መንደር ከፍተኛ ፍርሃት ስለተፈጠረ ቅድም እንዳነሳውልህ ያ ፍርሃት በአብን የፌስቡክ ገጽ በኩል ሲንጸባረቅ ትታዘበው። ምክንያቱም የሚባለውም አካል ቢሆን የብልጽግና ካድሬ በኮሚሽን ካባ ነው። ሌላ ምንም ነገር የለውም። የተለየ ነገር የለውም። ገና የምክክር ኮሚሽን የሚባለው አካል በትልቅ ሴሬሞኒ ምስረታው ይፋ በተደረገበት ጊዜ ስለ ምክክር አስተያየት ሲሰጥ ጠቅላይ ሚኒስትሩ ምንድን ነው ያለው? ሽግግር መንግስት የሚባል የለም፣ ምንም የለም ብሎ እንዳወስኖ ጨርሶ ያመጣኛ ዓላማው ፓርላሜንታሪ ሲስተሙን ወደ ፕሬዚደንሻል ሲስተም በማምጣት አብይ አህመድን በፕሬዝዳንትነት ቀጣዮቹ በርካታ ዓመታት የሀገሩ ፈላጭን ለማስቻል ነው የተጀመረውም ዓላማ ይዞ የተነሳውም ያንን ለማድረግ ነው። የትግራይ ኃይል አዛዦች ሰሞኑን በትግራይ በተደረጉ መድረኮች ላይ ባሰሙት ንግግር የትግራይ ክልል የአስተዳደር ወሰን ከሰሜን ኢትዮጵያ ጦርነት በፊት ወደነበረበት መመለስ አለበት፣ ይህ ደግሞ ቀዳሚ አጀንዳችን አድርገን እየሰራንበት ነው ሲሉ ተደምጠዋል። የአማራ ክልል ህወሓት የበላይነት በነበረው 27 ዓመታት የአማራን ርስት በጉልበት ቀምቷል በማለት የሰሜን ኢትዮጵያ ጦርነት ተከትሎ በምዕራብ ትግራይ ስር የተዳደሩ የነበሩትንና የአማራ ክልል ርስት ናቸው የተባሉ ወልቃይትና ራያ አካባቢዎችን ዳግም እያስተዳደረ ሲሆን የራያ አካባቢዎችን ከሰሞኑ በኃይል በመንጠቅ ዳግም ወደ ትግራይ ግዛት መጠቃለሉ እየተሰማ ነው። የወልቃይት አካባቢን ለማስከበር የተከዜ ዘብ የሚል የሰለጠነ ጦር በተጠንቀቅ ላይ ሲሆን በራያ በኩል ባሉት አካባቢዎች ግን የተጠናከረ ጥበቃ ባለመደረጉ ብዙዎቹ አካባቢዎች በህወሓት ቁጥጥር ስር መውደቃቸው እየተሰማ ነው። አማራው በበኩሉ በደምና በአጥንት ያስመለስናቸው ርስቶቻችን ድጋሚ ያሳልፈን አንሰጥም በማለት የሚሟገት ሲሆን የትግራይ ክልል ደግሞ የትግራይ ግዛታዊ አንድነት ማስመለስ ቀዳሚ አጀንዳችን ነው ሲሉ መደመጣቸው መንግስትን ተባብሮ ሊጥሉ ነው የሚለውን የአብንን መግለጫ የሚያፈርስ መሆኑ እየተነገረ ነው። ጉዳዩ ከሰሞኑ በተካሄደው የስድስተኛው የኢፌዴሪ ፌዴሬሽን ምክር ቤት 5ኛ ዓመት የስራ ጊዜ 1ኛ መደበኛ ስብሰባ ላይ የወልቃይት ጉዳይ እልባት ሊሰጠው እንደሚገባ የተነሳ ጉዳይ ነው። የአስተዳደር ወሰንና የሰላም ግንባታ ቋሚ ኮሚቴ የ2017 ዓ.ም ስራ ክንውንና የ2018 ዓ.ም እቅድ ሪፖርት ሲቀርብ የወልቃይት ጠገዴ፣ ጠለምትና ራያ ጉዳዮች አለመፈታት ትልቁ ጥያቄ አስነስቷል። ወይዘሮ ዝናሽ ደምሴ የተባሉት የምክር ቤቱ አባል በተለይ የአማራ ክልሎችን የሚያጋጩ የወልቃይት ጠገዴ፣ ጠለምት፣ ራያ ጉዳዮች ላይ አተኩረው የወልቃይትና የራያ አካባቢዎችን ችግር ለመፍታት በአካባቢው አስቻይ ሰላም ሁኔታ ባለመኖሩ አልተቻለም ተብሎ መራዘሙ አሳማኝ ነው ወይ ሲሉ ጠይቀዋል። ችግሩ ሳይፈታ በመራዘሙ ለተጨማሪ የሰላም እጦት ችግሮች መንስኤ እየሆነ ነው። እስከ መቼ ነው ጉዳዩ እየተንከባለለ የሚቀጥለው? ይህን አሳሳቢ ትልቅ ችግር ሳይፈቱ ከፊታችን ወደሚመጣው ሀገራዊ ምርጫ መግባት እንዴት ይቻላል? የሚል ይዘት ያለው ጥያቄም አቅርበዋል። ሌሎች አካባቢዎችም ተመሳሳይ ጥያቄዎችን ያቀረቡ ሲሆን የምክር ቤቱ የማንነት የአስተዳደርና ወሰን የሰላም ግንባታ ቋሚ ኮሚቴ ለኮሚቴው የሚቀርቡ የወሰንና የማንነት ጥያቄዎች አብዩታዎች መቀነስ
መመለሳቸውን ከለውጡ በኋላ የተመዘገበ ስኬት አድርጎ አቅርቦታል። የቋሚ ኮሚቴው ጸሐፊ አቶ ፍቅሪ አማን እየቀረቡ ያሉ የማንነትና የወሰን ጥያቄዎች በህገ መንግስታዊ ስርዓቱ ወንድማማችነትንና አንድነትን በሚያጠናክር መንገድ ለመፍታት ጥረት መደረጉን፣ በግጭት መከላከልና በሰላም ግንባታ ረገድም በህዝቦች መፈቃቀር ላይ የተመሰረተ አንድነት ለመፍጠር እንደ ሰላም ሚኒስቴር ካሉ አካላትና ክልሎች ጋር በመተባበር ጠንካራ ስራ መከናወኑን ገልጸዋል። የኢትዮጵያ ብሔሮች ብሔረሰቦች ማንነትን የሚሰነድ በጥናት ተደግፎ የሚጠናከር የብሔረሰቦች አትላስ ለማዘጋጀት ዝግጅት የተጀመረ ሲሆን በ2018 ዓ.ም ወደ ስራ ለመግባት እቅድ ተይዟል ብሏል። ይህን አትላስ ማዘጋጀት ያስፈልገው ደግሞ የሚነሱ የማንነትና የወሰን ግጭቶችን በዘላቂነት ፈቶ ዘላቂ ሰላም ለመገንባት ስለሚያግዝ ነው ሲሉም አክለዋል። ጸሐፊው አያይዘውም በአማራና በትግራይ ክልሎች መካከል ያሉ ለረጅም ጊዜ ዘላቂ የወሰንና የማንነት ጉዳይ ጭቅጭቆችን ለመፍታት በዋናነት በክልሎች መካከልን የሰላም መድረኮች ማዘጋጀትን መፍትሄ እንደሆነ ጠቁመዋል። በክልሎች መካከል ሰላምና መግባባት መፍጠር አስፈላጊ መሆኑን በመጠቆም ለዚህ የሚረዱ የአቅም ግንባታ ስራ ለክልሎች እንደሚሰጥ ነው ያስረዱትም። እንደ ፋኖ ኃይሎች መሪዎች አገላለጽ ከሆነ ደግሞ የፌዴራል መንግስቱ የአማራን ክልል የማስተዳደር አቅም ካጣ ቆይቷል። ህዝቡ የፌዴራል መንግስቱን ማንኛውንም የፖለቲካ ሀሳብ ወደማይቀበልበት ደረጃ ደርሷል። ህዝቡን በቀበሌ ደረጃ ሰብስቦ በማወያየት አስተዳደራዊ ተቀባይነቱን ለመመለስ እየሰራው የብልጽግና ፓርቲ እንዳልተሳካለት አስረስ ማረዳምጤ ተናግረዋል። ይሁን ተከትሎም የፌዴራል መንግስቱ ከፍተኛ ባለስልጣናት ንዴት ውስጥ መግባታቸውን አስቀድመው አብነት ያነሳው አቶ ተመስገን ጥሩነህን ነው። ህዝቡን ሸጠዋል የሚል ፕሮፓጋንዳ ስምሪት ተሰጥቶ እስከ ቀበሌ መዋቅር ድረስ በርካታ ስራ ለመስራት በስብሰባዎች በመድረኮች አቋም ለማስያዝ ብዙ ሙከራዎች ሲደረጉ ነበር የቆዩት። ሁሉም ሙከራዎቻቸው ከሽፈዋል። ህዝቡ ሊሰማቸው አልፈቀደም፣ አልፈለግም። በዚህና በደረሰባቸው ወታደራዊ ሽንፈት ምክንያት አቅላቸውን ስተዋል እና ወደ ደመነፍሳዊነት ተቀይረዋል። ስለዚህ በዛ ምክንያት ደግሞ ምንድነው ሆድ ያባውን ብቅል ያወጣዋል እንደሚባለው አቅላቸውን ሲስቱ ትክክለኛ ጥላቻቸውን ፍንትው አድርገው እያዩ ነው ያሉት። በእርግጥ የተገኘው ድል ለምን እንደምንዋጋ፣ ነፃነት ምን እንደሆነ፣ በራስ ማሰብ ምን እንደሆነ፣ ራስ በቅነት ያለውን ዋጋ በተመለከተ ተመስገን ጥሩነህና መሰሎቹ ሊረዱት የሚችሉት ጉዳይ አይደለም። የባሪያ ንግድን የሚከለክል አዋጅ በሚወጣበት ጊዜ ኢትዮጵያ ውስጥ በነበረ ታሪክ በባርነት ሰለባ የነበሩ ወገኖች ቤተሰብ ማስተዳደር ካለ ጌታ መኖር ልምምዱ ስላልነበራቸው አዲስ ነገር ሆኖባቸው ሲቃወሙ ነበር ይባላል እና እነኚህ ሰዎችም እንደዛ ናቸው። የነጻነትን ጣም አያውቁትም። በሌላ በኩል የፋኖ ኃይሎች የሚተኩሱት ጥይት ካላቆሙ የሀገራዊ ምክክር ኮሚሽኑ የማመካከር ስራውን ለማቆም እንደሚገደድ ባወጣው መግለጫው አስታውቋል። የፋኖ ኃይሎችም በደብዳቤ ደረጃ የደረሳቸው ነገር እንደሌለ ምላሽ ሰጠውበታል። የምክክር ኮሚሽኑንም እየደበዘዘ የመጣ ኮሚሽን በሚል ገልጸውታል። አንድም ቀን የምክክር ኮሚሽን የሚባለው አካል ኦፊሻሊ ለፋኖ አደረጃጀቶች በደብዳቤም በመግለጫም ይፋዊ ጥሪም አድርጎ አያውቅም። ስለ አጀንዳውም ምንም ነገር አድርጎ አያውቅም። አጀንዳ ሰበሰብኩ የሚለው ከራሱ ከብልጽግና ካድሬዎች ከመንግስት ሰራተኞችን ሰብስቦ ነው እንጂ ከተዋጊ እንጂ የምክክር ካስፈለገ ውይይት ካስፈለገ ብሔራዊ ውይይት ካስፈለገ የግዴታ ተፋላሚ ኃይሎች የሚስቡበት ነው መሆን የሚገባው። አስቀድሞም ቢሆን ይሄ ምክክር ኮሚሽን ማሸማጋይ ነኝ የሚል አካል በተፋላሚ ወገኖች ሊመረጥ ይሁንታ ሊሰጠው ይገባ ነበረ። በራሱ በካድሬው መዋቅር በጠላት መዋቅር ተመርጦ በጠላት በጀት እየተንቀሳቀሰ የጠላትን ጉዳይ እያስፈጸመ ስለኛ ሊናገር ሊያወራ የሚችልበት ነባራዊ ሁኔታ የለም ማለት ነው። ሌላው ቀርቶ ሀገሩ በጦርነት ቀጠና ውስጥ እያለ በየቦታው ህጻናት፣ እናቶች በጦርነት ምክንያት እያለቁ ባሉበት ግዛዙ እንዲህ አይነት ኢሰባዊ ድርጊቶችን መፈጸሙን እንዲያቆም ጥሪ ሳያደርግ ለአሁን በዚህ አበቃን። ቸር ያገናኘን።